ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታዮቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ያላ ሰላም ዝነት ያላችሁ እኛ ደህና ነን። ዩቲዩብ ቻናላችን ተመልሷል ማለት ነው። ተመልሷል በጭብጨባ እና ዛሬ በጣም ደስ የሚል ዜና አለ። ደስ የሚል ዜናው አንድ ሌላ ኑር ሰቦ ከ14-15 ዓመት እስር ቆይታ በኋላ ወደ ሀገሯ ልትገባ ነው። ክብር ለሱ ምን ይገባዋል? ምን ይባላል? አሁን እና አቧሚራ እና ብዙ አሉ እነ ተስፍሽ ገንዘቡን በሉ እየተባለ ያንን ስንትና ስንት ሚሊየን ብር በሉ እየተባለ ነበር። ለእነሱም ነጃ ነው የወጡት ማለት ነው። ለእሷ ብቻ አይደለችም። እና ብቻ አላህ ምን ይሳነዋል? ምንም አይሳነውም። ሁላችሁም የተበደላችሁም እያለቀሳችሁም ያላችሁ ሁላችሁም ወደ ፈጣሪያችሁ እና አንድ ፈጣሪያችሁ ወደ እሱ ዙሩ ማለት ነው። እሱ መፍትሄ ያጣም ማለት ነው። እና ቢሆንም ግን ያልተኖረ ልጅነት ይባላል የሷ ህይወት። ምንም የሷም ህይወት ባይባልም የእናንተም ህይወት ያልተኖረ ነው፣ የመዳም ቅመሞች ህይወት ማለት ነው። ምክንያቱም አንድ ለፋ ምንም ለውጥ የለም። በቃ ለውጥ የለም። አሁን ለምሳሌ እኔና 9 ዓመት በስደት ቆየች። በስደት ስትቆይ ምንም በቃ ጠብ የሚል ነገር የለም። ዋናው ጤና። አሁን የኛ አስተሳሰብ ምንድነው? የሀበሻ አስተሳሰብ ዋናው ጤና ነው ይባላል። ዋናው ኦፍኮርስ ዋናው ጤና ነው፣ የታወቀ ነው። ዋናው ጤና ነው። ግን ትንሽ አደግ ከጤናም በላይ ትንሽ አደግ ስንል ለምንለፋው ብዙ ነገር መስዋዕት የምናደርገው ለገንዘብ ብለን የእኛን ህይወት እንዳይኖር ለልጃችን ብለን ሰደን ለምሳሌ ያን ህይወት ልጃችን እንዳይደግመው እንለፋለን። ግን አንድ ነገር ጠብ የለም። እስቲ ኮመንት ላይ ጻፉልኝ። 10 ምናምን ዓመት ኦፍኮርስ ለምሳሌ 4 ዓመት ምናምን ይለፋል፣ እሱ ችግር የለውም። ግን ከዛ በላይ የምትለፉ ልጆች 6፣ 7፣ 8 እስኪ ያለ እስከ 15 እስከ 20 ዓመት ድረስ አሉ መዳም ቆሞች ማለት ነው። እና እነሱ ምንድነው ያልተኖረ ልጅነት እየኖሩ ያሉት? ወጣትነታቸው እንዴት ነው? ምንድነው እሺ ጠብ ያለው ነገር? እስካሁን ምን ላይ ናችሁ ብዬ ብጠይቅ አንደኛው በቃ ለሰው ነው እየኖርክ ያለሁት ነው መልሳችሁ። ለማን? ለእናት፣ ለአባት፣ ለወንድም፣ ለእህት በቃ ያ ምንድነው ሲመጣ እናንተን የሚያደርገው እንደ ጥላት ያያችኋል። እንደዛ የለፋችሁለት ሰው ማለት ነው። እንደዛ የለፋችሁለት ደማችሁን የሰዋችሁለት ሰው ልጅነታችሁን ትታችሁ የለፋችሁለት ሰው እናንተ እንደ ጥላት የሚቆጥረው ለምንድን ነው? ለምንድን ስትመጡ ያ በወር ገንዘብ የሚቀርበት ሰውዬ እናንተን እንደ ጅብ እና እንደ አእምሮ ዘገምተኛ የሚያረጋችሁ ለምንድን ነው? እሱም ብላችሁ ጠይቁ። ኋላ ትጸጸታላችሁ። እዛ ሀገር መታችሁ አብዛኛው ግራ የሚገባችሁ አንድ እነሱ ሲያደናግሯችሁ። ምክንያቱም አንድ በወር ገንዘብ ሲቀርባቸው ያ ገንዘብ አእምሯቸው ላይ የሚመጣ በወር አካውንታቸው ላይ የገባ ነው። እናንተ እየላካችሁላቸው ማለት ያ ገንዘብ ሲቀር እናንተን እንደ ውሻ፣ እንደ ሌባ፣ እንደ አእምሮ ዘገምተኛ፣ እንደ እብድ የሚቆጥሯችሁ ነገር አለ። መልሳችሁ ስትደረጉ ደግሞ እህቴ፣ ወንድሜ፣ እናቴ ምናምን ሊል ይችላል። እና ብቻ ልቦና ይስጣችሁ። አንዳንዴ ቤተሰብ ብዙ ውሎላችኋል፣ ግን ያልተሆነ ልጅነት እናንተ ልጅነታችሁን ትታችሁ በስደት ዓለም ለፍታችሁ ደግሞ የሆነ ውጤት ላይ አደግ ትንሽ አንድ ስቴፕ እንኳን ቤት እንኳን ብትይዙ ጥሩ ነው ባይነኝ ይላሉ። ለምሳሌ አንድ ቤተሰብ እናንተ ቤት እስከምትይዙ ድረስ ያን ነገር መታገስ አለበት። ድህነቱን እንደ ማንኛውም እንደ ጎረቤቱ መሆን አለበት። እናንተ ከጓደኞቻችሁ እኩል ለመሆን ማለት ነው። እና እሱን እባካችሁ ልብ በሉ፣ አስቡ። ዋናው ጤና ነው። ጤና ካለ ኢንሻአላህ እያላችሁ እድሜያችሁ ሄደ። ምን ላይ ነው እሺ? አሁን ወደፊት ሐሳባችሁ አሁን ዋናው ጤና ነው። ኦፍኮርስ ዋናው ጤና ነው። ግን ትንሽ አደግ አንድ ስቴፕ ቤት ሊያዝ ይሄን ነገር ልቀይረው ብላችሁ ማሰብ አለባችሁ። ምክንያቱም እናንተ ከወደቃችሁ በኋላ የሚያነሳችሁ ቤተሰብ አይደለም፣ ያ ገንዘባችሁ ነው። ያ ገንዘባችሁና ገንዘባችሁ ብቻ ነው የሚያድናችሁ እንጂ ማንም መጣ ማንም ሄደ ስለ እናንተ ህይወት አያገባውም። በነገራችን ላይ ማንም መጣ ማንም ሄደ ከወደቃችሁ የሚያነሳችሁ የለም። ብዙ ህይወት አይቻልም። በጣም እናቴ 11 ዓመት ስትማር 11 ዓመት ሳውዲ ላይ ስትሄድ እኔ ይሄው ጺም አብቅልያለሁ። በ7 ዓመት ነው ሄደችው። ግን
በቃ አንድ ነገር ጠብ ያለ ነገር የለም። ብቻ ምንድነው ህመም እዚህ መጣች ምንድነው መነሳት በቃ እንደዚህ ስትነሳ ራሱ መሬት ባዳ ነው የምትነሳው። ለምን ብዙ ሰዓት 24 ሰዓት በላይ ስለምትቆይ ቁማ ከዛ በኋላ ያ ደግሞ ረግቷል። እስካሁን በቃ ሊለቃት አልቻለም። እና ያልተኖር ልጅነታችሁን አስቡበት። ምን ላይ ናችሁ? ዋናው ጤና ነው እያላችሁ እርሜያችሁን አትፍጁ። ኢንሻአላህ ወደፊትም ደግሞ አድጋችሁ ትንሽ አግኝታችሁ ደግሞ እንደዚህ የምታመሰግኑ ይሆናል ማለት ነው። እና በስተመጨረሻ በጣም ነው ደስ ብሎኛል። ዩቲዩብ ተመልሶልናል ማለት ነው። ኢንሻአላህ እናድጋለን፣ እንሄዳለን። እና አንዳንዴ እንደው ይሄንን ሐሳብ ላቅርብላችሁ ብዬ ነው። ያልተኖሩ ልጅነታችሁ ላስታውሳችሁ ብዬ ነው። ማስታወስ የለብኝም ነበር ግን ምን ልበላችሁ አንድ ህይወት አይቼ ነው። እቺ ሌላ ኑር ሰው በጣም ውስጤን የነካችሁ 13 ዓመት 13 ዓመት በስር ቆይታ አደረገች። እንግዲህ ኢንሻአላህ ዋናው ጤና ደግሞ ጤና ከሆነች ትንሽ እዛ ሀገር መታ የምትለወጥ ይሆናል። ምክንያቱም እሷ እንኳን እንደናንተ ስራ አይደለችም፣ እስር ቤት ነው ያቆየችው። ጤናዋም አልሰጣትም። ምክንያቱም እንደውም ግደሉኝ፣ የሞት ፍርድ ይፈረድብኝ እያለች እስከዚህ ደርሳ ነበረ፣ ራሷን እስከ ማጥፋት እና ሽንትና ሰገራ እስከሚያቅታት ድረስ ደርሳ ነበር እስር ቤት። እንደዛ ብዙ ነገር ሰምተናል ማለት ነው። ያ ሁሉ አለፈና ኢንሻአላህ ሰሞኑን ወደ ሀገር ልትገባ ነው። ምክንያቱም በቃ እሱ ያልጻፈባት ነፍስ የትም አትሄድም። ፈጣሪ እስከዚህ ቀን ትቆያላችሁ ካለ እናንተ ለምን እሳት ቤት አትገቡ? እሳት ውስጥ ምንም አትሆኑ። እና የፈጣሪ ተአምር ነው ይሄ። ድናለች ኢንሻአላህ። ሀገሯ መታ ደግሞ ያ የተገዛ ቢያንስ 9-10 ሚሊዮን ብር ተርፏል ነው የተባለው። ያ ገንዘብ ደግሞ ወደ ሀገሯ መታ ትንሽ ቢዝነስ የምታቋቁምበት ይሆናል ማለት ነው። እና እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርታቱን። ምን ልበላችሁ በስተመጨረሻ እናንተም ወደ ሀገራችሁ መግባት ያሰባችሁ ወደ ሀገራችሁ የምትኖሩ፣ ምክንያቱም ሀገራችን ላይ እየተኖረ ነው፣ እንደ ማንኛውም ህይወት እየተኖረ ነው። ማንም በድህነት የሞተም የለም፣ ማንም በልብስ እጦት ራቁቱን ይሄድ የለም። እንደ ጎረቤቱ እየኖረ ነው ሰው ማለት ነውና ወደ ሀገራችሁን ቶሎ። ቀጣይ ደግሞ ቢያንስ ምን ይዛችሁ እንደምትመጡ በተለይ አሁን ላይ በደንብ እየመጣችሁ ነው የምዳም ጎኖች ኢንሻአላህ ነው ቶሎ እና ምን ይዛችሁ እንደምትመጡ በደንብ አብራርቼ እመጣለሁ ማለት ነው። በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። መልካም ቆይታ። በደንብ ሼር አድርጉልኝ። እሺ በደንብ ላይክ ደግሞ ምቱልኝ። በቃ 3 ወር ስለቆየሁ ትንሽ አደጋ ላይ ነው ያለሁት። በደንብ አቆዩልኝ። አመሰግናለሁ። መልካም